ኢስላሚክ የስልጣኔ አሻራ ኢትዮጵያ ውስጥ ደምቆ ከተንጸባረቀባቸው በርካታ ባለታሪክ ስፍራዎች መካከል አንዱ ነው። ከስፍራው አቀማመጥ እስከ የቤት አገነባብ ዲዛይኑ ቦታውን ልዩ ያደርገዋል። በስፍራው የነበሩ ታላላቆች በቤት አገነባብ ጥበባቸው ብቻ ሳይሆን የሚታወቁት ይልቁንስ የሰው ልጅ እንዴት ከአላህ ጋር ተዋውቆ በምን መልኩ የተሳካ ኢባዳ እንደሚፈጽም ተራ ቅደም ተከተሉን ጠብቀው በማስተማር አያሌ ዘመናትን ያስቆጠሩና በርካታ የዒልም ሰራዊትን በማፍራት የታወቁ ባለድንቅ ታሪኮች ናቸው። የጉዞ አቅጣጫችንን ከከሚሴ በስተምስራቅ አቅጣጫ 25 ኪሎ ሜትር በዳዋ ጨፋ ወረዳ በዝሮታ ቀበሌ ውስጥ ወደሚገኘው ታሪካዊ ስፍራ አድርገናል። ወደ ሾንኬ። የተወደዳችሁና የተከበራችሁ ተመልካቾቻችን አሁን የምንገኘው ወደ ታላቁ የሾንኬ ሐሪማ የሚወስደን መንገድ ላይ ነው ያለነው። በቂሳዎች በተለያዩ ታሪኮች ሾንኬ ሐሪማ ረመዳን ላይ ለየት ያለ ድባብ እንዳለው ሰምታችሁ ሊሆን ይችላል። በዛን ሰዓት እንዴት ሲጾም እንደነበረ ያው በወቅቱ ደርሰን ማስተላለፍ ባንችልም አሁንስ ምን ይመስላል የሚለውን ለማስቃኘት እንሞክራለን። አሁን በቀጥታ ወደ ሾንኬ ሐሪማ እንሄዳለን። መልካም ቆይታ ይሁንላችሁ። በሀገራችን የሚገኙ በርካታ የመሻይኾቻችን ሐሪማዎች ለተከበረው የረመዳን ወር ትልቅ መንፈሳዊ ዝግጅት በማድረግ ተገቢውን ትኩረት ሰጥተው ወሩን በተለያዩ ዒባዳዎች የሚያሳልፉት ሲሆን ከነዚህ ቀደምት ሐሪማዎች መካከል ታዲያ ግንባር ቀደም ሆኖ የሚጠቀሰው ታላቁ የሾንኬ ሐሪማ ነው። የተከበራችሁ ተመልካቾቻችን ረመዳን ውስጥ ነው ያለነው። እንግዲህ ከብዙ ውጣ ውረድ በኋላ በጣም አስቸጋሪ መንገድ ነው የሾንኬ መንገድ ብሎ ማለት በጣም ውጣ ውረዱ በጣም አልፊ ነው፣ አስቸጋሪ ነው። እንዳያችሁት ነው ለማስቃኘት ሞክረናል። በተወሰነ መልኩ ሹት እየወሰድን ማለት ነው። አሁን እንግዲህ እንደማንም ብለን አልহামዱሊላህ ረቢል ዓለሚን ሾንኬ ደርሰናል ማለት ይቻላል። ይህ የምትመለከቱት ሾንኬ የመንደር ነው። የመንደር እንግዲህ ከተቆረቆረ ወደ 900 ዓመት ገደማ ሆኖታል። መንደሩን እንደምትመለከቱት በጣም ውብ ነው። ወደ ውስጥ ገብተን ደግሞ የምንመለከተው ይሆናል። እንግዲህ አሁን ፀሐይ ከአሱር በኋላ ነው ያለነው። ከተወሰነ ሰዓት በኋላ መግሪብ ይገባል። ምን አይነት ድባብ አለ የሚለውን አብረን እንመለከታለን። ጥሩ ጊዜ እንደሚቆየን ተስፋ አድርጋለሁኝ። መልካም ቆይታ ይሆንላችሁ። ምንም እንኳ የረመዳን ጉዞ አድካሚ ቢሆንም ነገር ግን የመሻይኾቻችንን ስፍራ ለመጎብኘት ያለን ጥልቅ ፍላጎት ወደ ስፍራው እንድናቀና ብርታትና ኃይል ሆኖናል። ሐጂ አሁን እንግዲህ ወደ ሾንኬ እየገባን ነው አይደለም? እቺ በግባ ቦታ ስማ ግርባ ትባላለች። ሾንኬ በር መግባ እዚህ ነው መጀመሪያው። መግቢያ ማለት እቺ በራፋ ናት እና አገልን ገባ ነው ማለት ነው። እዚህ ነው ሾንኬ ጊዜያቸውን ያሳለፉት ማለት ነው። እዚህ ብዙ እድሜያቸውን የጨረሱበት ሀገር ነው። 70 ዓመት ያህል ከቤታችኛው መስጊድ ነው ላይ መስጊዱ እዚህ ኡስታዞችን አቀርተዋል። በመጨረሻ ንብረታቸውና ልጆቻቸውን ወደዛ በቆቄ የምትባል መንደር መኖሪያ ቤቱን መስጊዱን ሰርተው ሾንኬ ሂጅ ወደዛ ኸጣሚራ ቤተሰቦች ተቃኑ እንጂ እዚሁ ነው። እንደው በግምት እዚህ ምን ያህል ቤቶች ይኖራሉ? ድሮ 500 አባወራ እዚሁ ተቃቅፎ ግንብ ለግንብ ነበረ ይላሉ። አሁን ወደ እርሻ ወደ ምን እየሄደ ለህብረትና መንደር ተሰራጭተው ወደ እርሻ እየገባ ዘርዘር ባለመልክ ነው። ስለዚህ አሁን በአጠቃላይ ከ500 መንደር እንግዲህ ምን ያክል ቀርቷል ማለት ነው? ከ250 ቤት ይገኛል። ስንት? 250 አባወራ አለ። ለምንድን ነው እንደዚህ አይነት ድንጋይ በድንጋይ የሚሰራበት ዋና ምክንያቱ ምንድን ነው? እድሜ
ምርጥ ነው የተሰራው ድንጋይ በድንጋይ ይሄ ብዙ የልጅ ልጅ አባት አያት ቀማት ማሳየት አሁን ማን እንደሰራው ማይታወቅ ነው። አሁን ይሄን አንዱን ድንጋይ ብንስበው አይሳብም እንዴ? አይሳብም? አዎ እንሞክረው። ሞክረው ስለነገነካው ይሄን ነው ትናንሽ ወጥታ ይሆን የትኛውን እስቲ ነው ርቃት እችን አሁን እንዳላችሁ በጣም ጠብቆ ተሰራ ነው። ይሄ እንግዲህ ቢያንስ ምን ያክል ያለ አሁን ይሄ ይሄን ብትወረግሩ ላይ ምን ያክል አመት ይቆያል? ለአንድ ሰው እድሜ ለሁለት ሰው ሶስተኛ ሰው ያለፈው ሾንኬ እንደገባን የመጀመሪያ ማረፊያችን የሆነው በስፍራው ነዋሪ ከሆኑት ሐጂ ሙሐመድ ኢስማኤል መኖሪያ ቤት ውስጥ ነው። ማሻአላህ የሐጅ ባለቤትም እናታችን አሚና ለኢፍጣር የሚሆን ምግብ እያዘጋጁ ነበር የደረስነው። እናታችን አሁን የኢፍጣር ሰዓት እየደረሰ ነው፣ ማፍጠሪያ ሰዓት እየደረሰ ነው እና ምንድነው አሁን እየሰሩ ያሉት? ሾርባ ምናምን የለም እንዴ? አሁን ከአሱር በኋላ እኮ ዛሬ አልተደረገም። ማሻአላህ አሁን እንግዲህ ይደርሳል። እኛም እርሶ ጋር እናፈጥራለን ማለት ነው። ሰዓት እስከሚደርስ ሐጅ ቤት የተወሰነ ቆየንና መግሪብ ለመስገድ ታሪካዊ ወደ ሆነውና አባይ ሾንኬ ለ70 ዓመታት ያህል አላህን ወደ ተገዙበት መስጂድ መግሪብ ለመስገድ አመራን። ወኢዝ ዐለምቱከ አልኪታበ ወልሒክመተ ወተውራተ ወልኢንጂላ ወኢዝ ተኽሉቁ ሚነ ጢኒ ከየአቲ ጠይሪ ቢኢዝኒ ፈተንፉኹ ፊሃ ፈተኩኑ ጠይረን ቢኢዝኒ وتبرئ الأكمه والأبرص بإذني وإذ تخرج الموتى بإذني وإذ كففت بني إسرائيل عنك إذ جئتهم بالبينات فقال الذين كفروا منهم إن هذا إلا سحر مبين. አሁን የመግሪብ ሰዓት ደርሷልና ሙአዚኑ አዛን ለማውጣት ቦታው ላይ ተሰይመዋል። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር أشهد أن لا إله إلا الله أشهد أن لا إله إلا الله. ተመልካቾቻችን አሁን እንግዲህ አዛን መግሪብ አዛን ብሏል ማለት የኢፍጣር ሰዓት ገብቷል ማለት ነው። ስለዚህ አሁን ለሾንኪ የምንመለከተው መስጂድ ለ70 ዓመታት ያክል መውላና ሾንኪ ዒባዳ ሲያደርጉበት ሲያስተምሩበት የነበረበት ቦታ ነው። መስጂድ ላይ ነው የምንገኘው። እዚህ ጣራው ላይ ወጥቶ አዛን አድርገዋል። የሚወራረሩባት ቦታ ወይም ደግሞ የሚወርዱባት ቦታ እንደምትመለከቱት እቺ ነች ማለት ነው። ያው የዘመኑ አሁን ያለ የዘመናችን ደረጃ እንደምንለው ያኔ በዚህ መልኩ ነበረ የተሰራው። ከመግሪብ ሶላት መልስ ኢፍጣሩን ሐጅ ቤት ነበር ያሳለፍነው። ሐጂ ሙሐመድ አላህ ምንዳውን አብዝቶ ይክፈላቸውና በሚገባ ነበር ያስተናገዱን። እውነት ለመናገር ሾንኬ ሁሉም ነገሩ የሚማርክና የድሮን ማንነታችንን የሚያስታውስ ታላቅ ገጸ በረከት ሆኖ ነበር ያገኘነው።
ከሐጅ ቤት የኢፍጣር መስተንግዶ በኋላ ሌሉ በሾንኪ ሐሪማ ምን ይመስላል ወደሚለው ነበር ያመራ ነው። ከሾንኪ መንደር በተወሰነ ርቀት ላይ ወደሚገኘው የመውላና ሾንኪ መኖሪያ ቤት ልዩ ስሙ ቦቀቄ ወደሚባለው ስፍራ ያቀናን ሲሆን ቦቀቄ እንደደረስን የመጀመሪያ ስራችን በታላቅ ሾቅ ተውጠን ለዓመታት ስንጠብቀው ወደ ነበረው አጓጊ ነገር ነበር የገባ ነው። ይኸውም እኒያን ታላቁን ሰብና፣ እኒያን የዑለማዎችን ፈርጥ፣ እኒያን የዙህድ ባንዲራ፣ የተቅዋ ልዩ ምልክት ወልዩም ሚን አውሊያኢላህ መውላና ሐጅ ጀውሃር ብኑ ሐይደር አባዬ ሾንኪን ዚያራ ወደ ዶሪሓቸው አመራን። በእውነቱ ስሜቱ ከባድ ነበር። وحبب إلينا الكفر والفسوق والعصيان واجعلنا من الراشدين توفنا مسلمين ألحقنا بالصالحين آمين آمين وسلام على المرسلين والحمد لله رب العالمين. اللهم صل وسلم. ዚያራውን ያዘየሩን የአባዬ ሾንኪ ሶስተኛ የልጅ ልጅ የሆኑት ሼክ ሐይደር ሲሆኑ አሁን ላይ ኸሊፋነቱን ተረክበው የአያታቸውን ሥራ በማስቀጠል ላይ ይገኛሉ። ከዚያ መልስ በኸሊፋው ሼክ ሐይደር ዒሻ አዛን አለና በቀጥታ ወደ ሌሉ ዒባዳ ተገባ። አላሁ አክበር በሾንኪ ረመዳን የሌሊት ተርቲብ መሰረት ከዒሻ አዛን በኋላ ሰዎች እስኪሰበሰቡ ድረስ የተወሰነ እስትግፋርና ሶላዋት ይደረጋል። لنعمة الله أستغفر الله كل من الله ثم إلى الله أستغفر 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 الله من كل ذنب الصلاة والسلام لك أستغفر الله عندما جرى باللوح القلم أستغفر الله قال المصطفى منبع الحكم أستغفر الله والآل والصحب أولي الكرم وتال لهم على دين الله أستغفر الله أستغفر الله من كل ذنب تبتلى أستغفر الله العظيم الذي لا إله إلا هو الحي القيوم وأتوب إليه. اللهم صل وسلم على سيدنا ومولانا محمد وعلى آل سيدنا محمد صلى الله على محمد صلى الله عليه وسلم وشرف وكرم ومجد وعظم على آله وصحبه أجمعين سادات الدنيا وملوك الآخرة يا أرحم الراحمين يا ከዒሻ ሶላት በኋላ በቀጥታ ወደ ተራዊህ የተገባ ሲሆን በመሻይኾቻችን እንደተለመደው ተራዊህ መሃል ላይ የተለያዩ አዝካሮች ተደረጉ። ቢስሚላሂ ራህማኒ ራሂም አልሃኩም ተካሱሩ ሐታ ዙርቱሙል መቃብር ከላ ሰውፈ ተዕለሙን ሱመ ከላ ሰውፈ ተዕለሙን ከላ ለው ተዕለሙን ዒልመል የቂን ለተረውነል ጀሒም ثم لترونها عين اليقين ثم لتسألن يومئذ عن النعيم. الله أكبر. الله أكبر.
السلام عليكم ورحمة الله. السلام عليكم ورحمة الله. لا إله إلا الله وحده لا شريك له له الملك وله الحمد يحيي ويميت وهو حي دائم لا يموت بيده الخير وهو على كل شيء قدير. لا إله إلا الله وحده لا شريك له له الملك وله الحمد يحيي ويميت وهو حي دائم لا يموت بيده الخير وهو على كل شيء قدير. لا إله إلا الله وحده لا شريك له له الملك وله الحمد يحيي ويميت وهو حي لا يموت بيده الخير وهو على كل شيء قدير. اللهم إنك عفو تحب العفو واعف عنا يا إلهي برحمتك يا أرحم الراحمين يا أرحم الراحمين يا أرحم الراحمين. نسألك رضوانك والجنة يا رب العالمين. بسم الله الرحمن الرحيم. قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد. بسم الله الرحمن الرحيم. قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد. بسم الله الرحمن الرحيم. قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد. اللهم صل وسلم على سيدنا محمد قبلة تجلياتك ربانية وميزان رحمتك القضية ومرابي تدريبك عندية ومنبعين بيتك الأزلية وعلى آله وصحبه تقررت إلى محمدية واغفر لنا يا ذا الكرم والرضية. اللهم صل وسلم على سيدنا محمد قبلة تجلياتك الربانية وميزان رحمتك القدسية ومراكي تدريبك العندية ومنبع عنايتك الأزلية وعلى آله وصحبه ما تكررت الأيام والقدرية واغفر لنا يا ذا الكرم والرضية. اللهم صل وسلم على سيدنا محمد قبلة الربانية وميزان رحمتك القدسية ومراكي تدريبك العندية ومنبع عنايتك الأزلية وعلى آله وصحبه ما تكررت الأيام والقدرية واغفر لنا يا ذا الكرم. الحمد لله رب العالمين والصلاة والسلام على اللهم رحمتك نرجو فلا تكلنا طرفة عين واصلح لنا كله لا إله إلا أنت برحمتك نستغيث واعف عنا واغفر لنا وارحمنا أنت مولانا فانصرنا على القوم الكافرين. إنا ارزقنا نظر وجهك الكريم توفنا مسلمين والحقنا بالصالحين. الحمد لله رب العالمين. اللهم صل سنة الله أكبر. በሾንኬ ሐሪማ ከተራዊሕ ሶላት በኋላ እዛው መስጂድ ውስጥ የተለያዩ አዝካሮችና ዱዓዎች በተከታታይ ይደረጋሉ። نسألك الجنة ونعوذ بك من النار. لا إله إلا الله أستغفر الله. نسألك الجنة ونعوذ بك من النار. لا إله إلا الله أستغفر الله. نسألك الجنة
ونعوذ بك من النار لا إله إلا الله أستغفر الله نسألك الجنة ونعوذ بك من النار
مع الصلاة صلى الله وحسن ختمنا ختام عمرنا صلى الله القضاء بجاه عيننا صلى الله رد عيننا رئيس النبلاء صلى الله وحبب المصطفى بلغ مقاصدنا صلى الله وحبب الحبيب دم مرادنا صلى الله واغفر لنا ما مضى يا واسع الكرم صلى الله وعلى طيب طيبة وسلم صلى الله على سيدنا بسم الله الرحمن الرحيم صلوات الله وتسليم على سر الوجود وعلي سعود بسم الله الرحمن الرحيم صلوات الله وتسليم على سر الوجود بسم الله الكريم الحميد بسم الله العظيم المجيد بسم الله الرحمن الرحيم صلوات الله وتسليم على سر الوجود والشكر للرحيم المحمود فنعم ما أولى الجود بسم الله الرحمن الرحيم صلوات الله وتسليم على سر المولى على كل الملا في العلا وفي تلك الأولى للخلود بسم الله الرحمن الرحيم صلوات الله وتسليم على سر وكم على كل الملا في العلا وفي الزبلى بما لا جود بسم الله الرحمن الرحيم صلوات الله وتسليم على سر سيما الذي جعل قبلة وإج الملا في العلا والزبلى من جنود بسم الله الرحمن الرحيم صلوات الله وتسليم على سر والخصاص بنعمة الإيمان والهدى ومفتاح دار الخلود بسم الله الرحمن الرحيم صلوات الله وتسليم على سر نعمة الله الكاملة ونعمة الله الكاملة فاتحة الهدى والوجود بسم الله الرحمن الرحيم صلوات الله وتسليم على سر الوجود عليا وتوبة المولى ثنيا لكل ما هواه الوجود بسم الله الرحمن الرحيم صلوات الله وتسليم ከአዝካሮች በኋላ ተራውን የሚረከበው ተራ ቁርአን የሚባለው ሲሆን ተራ ቁርአን ማለት አንዱ የቀራ ሌሎች የሚያደምጡበት ስርዓት ነው። ألم تر إلى الذين أوتوا نصيبا من الكتاب يشترون الضلالة ويريدون أن تضلوا السبيل والله أعلم بأعدائكم وكفى بالله وليا وكفى بالله نصيرا من الذين هادوا يعرفون الكلمة عن مواضعه ويقولون سمعنا وعصينا واسمع غير مسمع وراعنا ليا بألسنتهم وطعنا في الدين ولو أنهم قالوا سمعنا وأطعنا واسمع وانظرنا لكان خيرا لهم
ولكن لعنهم الله بكفرهم فلا يؤمنون إلا قليلا ከተራ ቁርአን ቀጥሎ የሱሕር ፕሮግራም ይቀጥልና ሱብሒ ተሰግዶ ሌሊት በዒባዳ ያደረውን ገላ በእንቅልፍ የተወሰነ እረፍት እንዲሰጠው ይደረጋል። ቀጣዩንም ቀን በተለያዩ ዒባዳዎች ያሳልፉታል። ከተወሰነ እረፍት በኋላ ጠዋት ላይ ወደ ሾንኬ መንደር ተመልሰን ለሐጅ መሐመድ ኢስማኤል ረመዳን አባዬ በነበሩበት ወቅት እንዴት ነበር ብለን ጠየቅናቸው። ውድና የተከበራችሁ ተመልካቾቻችን አሁንም ከሾንኬ መንደር አልወጣንም። ከእንግዲህ የሸኾቹን የመውላና ሾንኬ ወይም ደግሞ ሼኽ ጀውሃር ኢብኑ ሐይደር የእሳቸው ተወሰላቶችን የረመዳን አዝካሮችን ትላንት በተመለከታችሁት መልኩ ማታ ላይ አድምጣችኋል፣ ተከታተላችኋል። አሁን ደግሞ ወደ ረፋዱ አካባቢ ነው ያለነው። እንግዲህ እንደምትመለከቱት በተራራ የተከበበች ናት ሾንኬ መንደር። ራሷን ቢሆን ተራራ ላይ የተመሰረተች የተቆረቆረች መንደር ናትና እስኪ አሁን የቆምንበት ደግሞ መስጂድ ነው፣ ጃሚዕ መስጂድ ነው። ዋናው ትልቁ መስጂድ የሚባለው ከሾንኬ መንደር ውስጥ ይሄ አሁን የቆምንበት ነው። ያው ላይኛውን ክፍል ለተለያየ ነገሮች ይጠቀሙበታል፣ ሶላት ይሰግዱበታል። አሁንም እስከ ፍጻሜው ድረስ አብራችሁን ቆዩ። የአባይ ሾንኬ ዒባዳ ከእስትግፋሩ ጀምሮ ሁሉም አውራዱም ነግሙም የተለያየ ነው። መውሊዳቸውም ሆነ አውራዳቸውም ሆነ በሶላትም በተራዊሕም በአውራዱም በሁሉም የተለያየ ነው። ይህንን ክታባቸውን መከታተል ትችላላችሁ። ያባየ ማንም ያው ያርጎባ ሰው ቢሆን እንጂ አስተካክሎ ነግሙን ማቀበት ደረሶቹም የለባቸው። ደረሶቹም እንደው ናቅላቸውም ከነሱ እንግዲህ ሀያቱን ሁሉም አይተውት ጁዕ በጁዕ ነው እንጂ እንደ የሆደ አብዓል ወዓ ኢላላህ ሙሊእ አልበጥነ ይላሉ በተውሒዳቸው። ላ ዩጀድ ፊ ኸይር ኢላ ሸር ይላሉ። ሆድ መሙላት ነው የሚወደው። ሲቅል ያመጣል፣ ዝነጋት ያመጣል፣ ብሻዋት ያመጣል ይላሉ። ዱዕ ነው የሚወዱት እነሱ። ሙሊእ አልበጥነ ሆድ ሙሉን አይወዳት። እነሱኛው ሐርፍ ጋር እና እኛ የእነሱ ተውሒድ ጋር ብንገልጸው እኛ ጦቢያ ጋር በቀኑም በሌሊቱም ዒባዳ አለው፣ ተርቲብ አለው። አሁን ክታቡን አልያዝነውም እንጂ እንግዲህ በይነ መግሪብ ወልኢሻ ይላል። إذا أراد النوم فابسط فراشك مستقبل القبلة كما يضع اللحدي لنا ይሄንን አውራድ አድርግ ሲል ሱሉሱን ላይ ወደ ሶላት ኢጅቲሃድ 3 ረክዓ 5 ረክዓ 6 ረክዓ ስትል በዛ ዒባዳውና አዝካሩ ወደ ንጋት ይወስደዋል። 1 ሰዓት 1 ደቂቃ እንደኛ አይደለም። ተርቲቡን ብናየው ኢላ ጥሉዕ ድረስ አውራድ አለ። ፀሐይ እስኪሚወጣ ጥሉዕ ተወጣ ደግሞ ሶላት ዱሃ ድረስ ይሄን ቆጥረው ያስቀምጡታል። አሁንም ከሾንኬ ህልፈት በኋላስ እንዴት ቀጠለ ብለን ጠየቅናቸው። የአባዬ ደረሶች አምናና ካቸምና ወዳ ነው ሰላም ተዝህ ያለቁት እንጂ ነበሩ አሳሮች ነበሩ። አባዬ ዛታቸውን ያዩት ነበሩ። በእነሱ ነበር እዚህም ሁሉም ወዝፋው የሚካካዳ እና አሁን ነው ተጣራ እና ንሽ ነበረው አገር የሼኾቹ ቦታ ይባላል። አሁን ማንኛው ሰው እዛች ባላ ሁለቱ ባላዎች በጥቤት ነው የቆሙ። ለምንድን ነው እንደዛ ያሆነው? የሼኾቹ ቦታ ነው። በዚህም እንደ በቦቄዋ
አለም ነገር ግድግድ ነበራት በህርማ ቦታ ተከርሞ ነበር። አሁን ማታ አላየኸው እንደ ሃይደር ተጠጋበት ያባየ ቦታ እኮ ግድግድ ያለው ህርማ አለው ቦታቸው ነው እና ህርማውም ፍጃናውም ነበር። አሁን እያደር ነው። ሐጂ መሐመድ ኢስማኤልን ስለ ቂርአቱ ጠይቀናቸው ነበር። አሁን ላይ ቂርአት አለ ወይ ዒልሙስ ቀጥሏል ወይ ያልናቸው ማሬ ማጣት ነው። ግልጽ ነው። ሼኹ ድሮ ለሌላህ ነው ኻሊ ቦታ እንደ መርጠው ነበረ ሼኾቹ ለመኖር ፈልጉት። አሁን ከተማ ሆነ እንግዲህ ወቅቱም እቺው ሆነች የድሮዎቹና ያሁኑ ሐሉም አልገጠማ ወቅቱም አልገጠማ። ይሄን ቦታ የመረጡት ወልዮች አኽያሮች የዱንያን ሐሳብና ፍላጎት የላቸውም። ሐቂቃ ያው ጌታቸውን ተጀልህ ነው ያው ኢባደላህ ነው፣ ሌላ ነገር የለም። ቡና እና ጫት ነው እንጂ እዚህ ምግብ የለም። ያው ብቻ ተዘለሉና ያው አተናነሱን ነው የሚፈልጉት የድሮዎች እኛ ሐልና የነሱኛው ለማውጋት ነገጠም አይደለም። ስለዚህ ይህንን ወደ ነበረበት ለመመለስ በተቻለ መጠን ለማምጣት ያንን የድሮውን ምንድነው የሚያስፈልገው? እንግዲህ በጠባያችን ይገኝ ነው እና አሁን ቂርአት አለ ወይስ የለም? እዚህ አሁን ቦታው የለም፣ ሞተር ተቋርጣ። ይሄ እኮ ነው ያስቸገረን። ለምን አታመጡ? የድክመት ነው። ምቾት እኮ የለንም። መሬቱ ማይመች እንደ ድሮ ድርቅም እየሆነ ያለችውም ግብርናዋ ድክምክም እያለኝ አሁን እኮ እንጂ መሻይኾች አሉ። ኧረ አሉ እንጂ ስንት መሐሽቁ ነበሩ እዚህ። ስለዚህ አሁን የሚያግዝ ቢገኝ ደሞዙን የኢማሙን የሸይኹን ደሞዝ የሚያግዝ ቢገኝ እዚህ የሚመጣ ሰው አይጠፋም። አዎ ኧረ ስንት አለ መሐሽቅ እዚህ መኖር የሚፈልግ መደበቅ የሚፈልግ አይጠፋም ነበር። መሆናው ነው እንጂ ችግሩ መሆኑ ማግኘት ነው። ምን ነበር የሚቀራበት የትኛው ዒልም ነበር? ምንድን ነበር? ተፍሲር ነው? ሐዲስ ነው? ምንድን ነበር? ተፍሲር፣ መንጢቁ፣ ተውሂዱ በየአይነቱ ተቀራበት እዚህ ሁሉም ፍቅሁም አዎ ፍቅህም ሁሉም منهاجم الشجاع ሁሉም እዚሁ ነበረ። አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار فوق المراد على المطالب عند مراداته الله ያርግላችሁ። አዎ አገር የሚገድፍ አገር የምትገድፉ ሸኾቹን የምታንጠባርቁ ሸኾቹን ግደፋ የምታመጡ ሸኾቻችንን የምታደንቁ አላህ ያድርጋችሁ። እናንተንም በሙራዳችሁ አላህ ያድርግላችሁ። አዎ ፈውቀል መጣሊብ አልሐምዱሊላህ ረብል ዓለሚን اللهم صل አሱና ቲቪ ሚዛናዊ መርህ። ውድ ተመልካቾቻችን አሁን ላይ ሾንኬ ሐሪማ ከሞላ ጎደል ይህንን ይመስላል። ምንም እንኳ ከድሮ አንጻር የሰው ብዛት አናሳ ቢሆንም ተርቲቦቹ ግን
እንዳሉ ናቸው። እንደ ክፍተት ያየነው የቂርአቱ ጉዳይ ሲሆን ያኔ አባዬ ሳሉ በርካታ የዕልም ሰራዊት የነበረው ሐሪማ አሁን ላይ ግን ቂርአቱ ተቋርጧል። እናም ከኛ የሚጠበቀው ይህን የመሰለ ታሪካዊ ሐሪማ ወደ ድሮ ማንነቱ ለመመለስ ብዙ እንቅስቃሴ ማድረግ ሲሆን ተገቢውን ትኩረት ከሰጠነው ወደ ነበረው ግርማ ሞገስ የማይመለስበት ምንም ምክንያት አይኖርም የሚለው የማሳረጊያ መልእክታችን ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።